ዘበነ የሚባሉ ተረተኞች ዘቢ እሱ ነው እንዴ ታምረ ማርያምን የደረሰው? ከታምረ ማርያም የበለጠ ዲስኩር የተሸከመ ሰው ቢኖር ዘቤ ነው። በእውነት እግዚአብሔር ይገስጸው። አንዳንድ ቦታ ላይ እንዲያውም ምንድን ነው እዛ ቤተክርስቲያን ላይ እንደዚህ ቅዱሳት ስዕላቶችን የምትፈልጉ ሰኔ ጎልጎታ፣ ሰይፈ ስላሴ አትገፋፉ ይደርሳችኋል። እየተተራመሰ ነው ሰው ተቀድሰዋል ተብሎ አባባርከውታል። አዎ ተባርኳል። በመስቀል ነው በመስቀል የተባረከ ከእንትን የመጣ ከደብረ ሊባኖስ ከግሸን ደብረ ከርቤ ምናምን ይባል። ከዛ ሰው ሰጅ በቃ ያን ለማግኘት አትገፋፉ ይደርሳቸዋል። ከዛ እኮ ከቤተ መቅደስ ደግሞ መሽለጥ አድርጎ ያመጣዋል። ደግሞ ያ ሲያልቅ ማለት ነው። አየህ ህዝቡ የሚታለልበት ይሄ የማወናበድ ስራ የወንበዴዎች ስራ ነው። ይሄ ከቤተ ክርስቲያን ከአንድ ትልቅ ተቋም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የማይጠበቅ የማፊያ ስራ ነው ወንድም አለም። እና ይሄንን ደግሞ የሰሙ አንዳንድ ወንጌል ያልበራላቸው ዴማሶች አሉ፣ ዴማሳዊ የሆኑ ሰዎች አሉ። እና እነዚህ ሰዎች እዚህ የወንጌል አማኙን ማሊያ ለብሰው እዛ ጋር ደግሞ ተቀባይነትን ለማትረፍ ቅዱሳት ስዕላት ነው የሚባሉት እንጂ ስዕል አድኖ አይባሉም። መጽሐፉን ስንመለከተው ስዕል አድኖ ነው የሚል የእነሱ መጽሐፍ። ከዛም አልፎ እንዲያውም አፍ አውጥቶ ይናገራል ነው የሚለው። ስዕሉ አፍ አውጥቶ ይናገራል። አንዳንድ ስዕላቶች እኮ ወንድም አለን በጣም የሚገርም ነገር ጫማ አድርገህ ስትገባ እሪ ብለው ያለቅሳሉ። አሁን እዚህ በሰሞኑ እያነበብኩት ነበረ። ማለት ስዕሎቹ ናቸው እሪ ብለው የሚያለቅሱ። እሪ ብላ የማርያም ስዕል አለቀሰች። እንዴት ልነግርህ ምን ጎሎባት ነው? ገጽ 561 አካባቢ ላይ ገብቼ ያነበብኩና በጣም ተገረምኩኝ። የኢትዮጵያ ሰዎች ይላል ተንኮለኞች ናቸው ይላል። ታምረ ማርያም አለቀሰች። ከነጫማቸው በድፍረት ማርያም ስዕል ያለችበት ቦታ ገቡ። ከዛ የማርያም ስዕል አፍ አውጥቶ ለምን ከነጫማችሁ ትገባላችሁ? እነዚህ ተንኮለኛ የኢትዮጵያ ሰዎች ደግሞ ምን አለ ቢያወልቁት? አላወለቁም። ከዛ ፈረንጆች እያወለቁ ፈረንጆች ዳማለች። እሺ ቀጥለሽ። እንግዲህ ምናልባት የኢትዮጵያዊቷ ማርያም ልትሆን ትችላለች። እንግዲህ ሚዲያ ላይ ሰምተህ ከሆነ ተወልዳ ያደገችው የተወለደችው እዚህ ሰሜን ሸዋ ነው ተብሏል። ማን ማርያም ደግሞ ያደገችው ናዝሬት አዳማ ነው ያደገችው። ከዛ ሄዳ ነው ኢየሩሳሌም ከዛ ኢየሱስን የወለደችው። እና ኢየሱስን ከወለደችው በኋላ ወደ ግብፅ ሲሰደዱ ምናምን እቅፏ ላይ ሆኖ ኢየሱስ ይላል ይሄ ልጅ ምንድን ነው ምናምን ብላ ከዛ በኋላ ያማትባል። ልጅ ምንድን ነው ምናምን ብላ ስትጠይቀው ይቺ ኢትዮጵያ የምትባለው ሀገር የተወደደች የተከበረች ሀገር ወደዛ እንሂድ አላት። እና ወደ ኢትዮጵያ ምናምን ይዛው ሄዳ ጣና ገዳም ውስጥ ምናምን ገላውን እያጠበችው ምናምን ከዛ ሻወር ይወስድበነ ዘበነ የሚባሉ ተረተኞች ዘቢ እሱ ነው እንዴ ታምረ ማርያምን የደረሰው? ከታምረ ማርያም የበለጠ ዲስኩር የተሸከመ ሰው ቢኖር ዘቤ ነው። በእውነት እግዚአብሔር ይገስጸው። ጌታ ምስክሬ ነው። በሰሞኑ ደግሞ ቲክቶክ ላይ ሰማሁትና ቶማስ ዘመራስ የሚባል ሰው 2 አህዮች ነበሩት አለ። እዚህ የኒቅያ ጉባኤው ላይ በሊቅነት ተመርጦ ቶማስ ዘመራስ በሊቅነት ተመርጦ እዛ ለማውገዝ ማለት ነው አሪዮስን ሊሄዱ ነገ ለመሄድ ዛሬ አዘጋጅቶ የሚጫነውን መጽሐፍ ምናምን አዘጋጅቶ አንዱን የመጽሐፍ መጫኛ ነው፣ አንዱ ደግሞ ራሱ የሚጓዝበት ነው። የዛን ሰዓት ፕሌን የለም መኪና የለም እና በአህያ ነው የሚንቀሳቀስ የነበረዋል። ከዛ ጠላት ዲያብሎስ መቼም ክፉ ነው። እዛ የኒቅያው ጉባኤ ላይ እንዳይገኝ በሌሊት መጥቶ 2ቱንም አህዮች ቆረጠበት ይላል። አንገታቸውን ቆረጠበት። ከዛ በሉ አዘጋጁ ብሏቸው ደቀ መዛሙርቱን በጠዋት ተነስተው ሲሄዱ የ2ቱም አህያ አንገት ተቆርጧል አለ።
የአንዱ ነጭ ነው፣ የአንዱ ጥቁር ነው አለ አህያው። ከዛ በኋላ አረ በቃ መምህራችን ጉድ ተሰርተናል። ምንድን ነው? ይኸው ጠላት መጡ፣ አህዮችን ሁለቱንም አንገታቸውን ቆርጧቸዋል ምናምን ነገር ይላቸዋል። ምን ችግር አለ ብሎ ቶማስ ዘመራስ በሉ የአንዱን አህያ የአህዮችን የተቆረጡትን አህዮች አንገታቸውን ወስዳችሁ ግጠሙት አላቸው። ከዛ እነዚህ ደግሞ በችኮላ የጥቁሩን አህያ ነጩ ላይ እንዲህ አይነቱ ያስቃል። አለመሳቃችንም ያንስስ እና እሺ የጥቁሩን አህያ አንገት ወስደው ጥቁሩ ላይ ገጥሙታል፣ የነጩን ደግሞ ጥቁሩ ላይ። እሺ ከዛ አህዮቹ ወይ ጉድ ጉራማይል የሆነው ከዛ በቃ ወደዛ ወደ ኒቅያ ጉባኤው መጽሐፉን ጭኖ እሱም በአህያ ሆኖ ተነስተው ሄዱ ይላልና እንዲህ አይነት ተረት ሲያመነጭ የሚያድር ተረተኛ ህዝቡን በተረት የገደለ በእውነት እኔ እውነቴን ነው። እንዲያው በዚህ አጋጣሚ ይሄ ቪዲዮ የሚደርሰው ከሆነ ንስሐ ቢገባ ይደርሰዋል፣ በደንብ ይደርሰዋል። በእውነት ዘቤ በቃ የተረት አባት የኦርቶዶክስ የተረት አባት ብዬዋለሁ እና እንዲህ አይነቱን ተረት ቢተርተው ችግር የለም ስለሚያስቀን። ግን ይሄ ስዕለ አድኅኖ ላይ የተደረገ ከነገረ ከነገረ ድነት ጋር ምናምን የተገናኙትን ነገሮች ግን ህዝብ ስለሚገድሉ ዘበንዬ እባክህን ስርዓት ያዝ። በቤተክርስቲያን አምላክ ነው የምንጠይቀው፣ ስርዓት ያዝ የሚል መልእክት አስተላልፋለሁ። አይ እስኪ ቆይ ወደ አለቀሰችዋ ስዕል እንመለስና ወደ አለቀሰችዋ እንባዋን ማን ጠረገው? የዚያችን እንባዋ አልተጠረገም። እውነት ለመናገር አሁን ምናልባት አንተ ረስተህ ሊሆን ይችላል እንጂ አንዳንድ የቅድስት ማርያም ስዕል ተብለው የሚታይበት በጣም ብዙ አይነት ስዕሎች አሉ። አንዷ ያዘነች አለይ፣ ሌላኛዋ ደግሞ ያለቀሰች ይሄ እንባዋ የሚፈስ፣ ይቺ ደግሞ ግብፅ ላይ ያለች ተብሎ በባለፈው ዲያቆን ማነው ሮዳስ የሚባሉት እነሱ እንትኗን እንደዚህ እየጠረጉ ሲቀቡ አይተናል። ወዟ ከስዕሏ ላይ ወዝ ይፈስ ነበር ይላል ራሱ ታምረ ማርያም። እንደገና እንባዋን ምናምን እየጠረጉ ከዛ ልክ አሻንጉሊት ነው የምታክለው። እንግዲህ በውስጥ እንግዲህ ሲስተም የሆነ ነገር አድርገው ዘይት እንዲያመነጭ አድርገው ሊሆን ይችላል ብዬ ነው የገመትኩትኝ። እንዲህ አይነት ነገር ይሰራል እና ከዛ ሪል ዘይት ነው የሚፈሰው። ያው አጋንንትም ደግሞ ይሄንን ማድረግ ይችላል ምታተኛ ስለሆነ እና ህዝቡ በጣም በወረፋ ያንን እንዲያውም እንትን ብለው ይዘው መጥተዋል። በባለፈው ለጉብኝት ሄደው ዘይቱን እንደዚህ ቀድተው ምናምን ሁሉ ይዘው መጥተዋል። እና የማርያም ስዕል አንደኛዋ የምታለቅስ፣ አንደኛዋ የተከዘች፣ አንደኛዋ ደግሞ የበረረች፣ ሌላኛዋ ደግሞ ያለቀሰች እጅግ በጣም በርካታ ስዕላቶች አሉ። እነዚህ ነው እንግዲህ አጋንንት የሚጠቀምባቸው ሰዎች ትክክለኛ የማርያም ስዕል ነው ብለው አሁን እየቸበቸቡት ያለ። ስለዚህ የማይነካውን ነገር መንካት ይጠበቅብናል። ወንጌልን ስንሰብክ ወንጌል በፍቅር ነው የሚሰበከው አምናለሁ። ነገር ግን ወንጌልን በፍቅር መስበክ ማለት ግን ጣዖቱን አለመስበር ማለት አይደለም። ጣዖቱን አለማስወገድ ማለት አይደለም። ጣዖቱን እያስወገድክ ግን የእውነት የሆነውን ወንጌል ደግሞ ለሰዎች በፍቅር ነው የምትሰብከው። አሁን በቃ እንትናችንን ነካ ምናምን ነካ፣ እግዚአብሔር ይመስገን እንኳን ተነካ። የተክለ ሃይማኖት ስዕል በመቀደዱ ምክንያት እስከ ትናንትናዋ ዕለት 122 ሰዎች እንድነዋል። ሲለ ጌታ ክብር ስጥ። እውነቴን ነው የምነግርህ። ከዚህ የበለጠ ቲክቶክ ላይ በጣም ብዙ ሰዎች ጌታን ሲቀበሉ ያለው እንዲያውም ያልጫልኩታል። በጣም አይቻለሁ። አልጭነውም። ሰዎችን አስፈቅጄ አንዳንድ ሰዎች ችግር የለውም ሲሉ እንጭነዋለን ቲክቶክ ላይ። ከዚህ ውጭ አይጫንም እንጂ በርካታ ሰዎች በማስረጃ 122 ሰዎችን ነው ጌታ ኢየሱስ አሳልፎ የሰጠኝ። ግን መነሻው ምንድን ነው ካልከኝ ስዕለ አድኅኖ መቀደዱ ነው። በስዕለ አድኅኖ ምክንያት እኔ ጋ ይደውላሉ። የእግዚአብሔርን ቃል እነግራቸዋለሁ፣ እመሰክርላቸዋለሁ ስለ ኢየሱስ ክርስቶስ ሞትና ትንሣኤ። አስፈላጊ ስላልሆነው ስዕለ አድኅኖ እነግራቸዋለሁ። በዚህ አማካኝነት ጌታ ኢየሱስን የሕይወታቸው አዳኝ አድርገው እየተቀበሉ ነው። ስለዚህ እንግዲህ ስዕለ አድኅኖ የሚለው ራሱ ስያሜው የተሳሳተ ኢ መጽሐፍ ቅዱሳዊ የሆነ አካሄድ ነው። ከዚህ ጀምሮ ራሱ
ብንነሳ የሚያድን ስዕል ነው የሚል። የሚያድን ስዕል የለም። የሚያድን እግዚአብሔር ነው ያለ። የሚያድን ጌታ ነው ያለ። ስለዚህ ስዕል አድህኖ ማለትና የሚያድን ስዕል ብሎ ለስዕል መስገድ፣ ለስዕል መሳል፣ ስዕልን ሽቶ ማርከፍከፍ፣ ለስዕል ዕጣን ማጨስ ይህ አጋንንታዊ አካሄድ ነው፣ ጣዖት ነው። እዚህ ላይ ዛሬ አጋጣሚ እኔ አስቤበት አይደለም ስለጠየቀኝ፣ ስለ ስዕል ስለጠየቀኝ እዚህ